ውዶችዬ የሆነ ነገር ልበላችሁማ ማለት ነው። ግን እንደው እዚህ ስደት ላይ ያለን ሰዎች ይሄ ሁለት ሸይጣን ይመስለኛል ሁሉም ሰው ጋር ያለ ይመስለኛል። ማለት እኔ ጋር ብቻ እናንተ ጋር ብቻ ሳይሆን እንደው አብዛኛው ኢትዮጵያ ላይ ያለ ነገር ይመስለኛል። አንደኛው ሸይጣን ምን መሰላችሁ? ክላሳችሁ በቃ ስራችሁን ጨርሳችሁ ምን ብላችሁ እንቅልፋችሁ ሰውነታችሁ እንቅልፍ ተማጣቱ የተነሳ እየተንቀጠቀጠ ቁማችሁ ሁላችሁ ትሰሩ ሁላችሁ ምናምን ማለት ነው። ክላሳችሁ ግብት ብላችሁ ስልካችሁን ንስት ስታረጉ ጥፍት የሚለውስ ነገር እንቅልፉ እኔ ብቻ ነኝ ግን ወላሂ ወይ ተሰቃየ ወላሂ። በቃ ስራውን ልጆቹን ይዤ ወዲያ ወዲህ ሳይድ እንቅልፌ እንዲህ ነው የሚያደርገኝ። በቃ እንቅልፍ ስለማልተኛ ሰውነቴ የሆነ የመንዘፍዘፍ የመንቀጥቀጥ ባህሪ ያለው የእንቅልፉ ማጣት እንትን ማለት ነው በቃ። ከዛ ማታ ግን እንዲሁ ወላሂ እንዲሁ እንቅልፍ እንዲሁ እተኛለሁ። ዛሬ እንዲሁ ስልኬን ሁሉ ጥፍት አድርጌ ወደዛ በቃ እተኛለሁ ብዬ ወስኜ ገብቼ እናንተ ቆይ የሆነ ቲክቶክ ላይ ይሄ እንደዚህ እስኪ ቆይ ሌው ብዬ ሄዳለሁ። ከዛ ስክሮል ሳረግ ሰዓቱ እንዲህ ብዬ ሳየው ልነሳ የቀረኝ ወይ 2 ሰዓት ነው ወይ 1 ሰዓት ነው ብዬ ስልኬን ወደዛ እጥልና አላርሙን ቀጥሬ እተኛለሁ። ተኝቼ ከዛ በኋላ አላርሙ ሲጮህ አቤት እንቅልፉ ሲጥም እንዴት ብዬ ልነሳ? በቃ እንዴት ብዬ ልነሳ? ወላሂ ላዚም እንዴት ብዬ ልነሳ? አቤት እንቅልፉ ሲጥም እኔ ብቻ ነኝ እውነት። በቃ ጧት ላይ ያለ እንቅልፍ ተኝ ነው የሚለኝ። በቃ ሸይጣኑ እንቃር ጉዞ ይዘኛል። ከዛ እንደው በቃ ተኝ ነው የሚለኝ። በቃ እንደምንም ብዬ ወይ 30 ደቂቃ ተቀጠርኩት ወይ 30 ደቂቃ ወይ 40 ደቂቃ አሳልፌ እነሳለሁ። እንደዛም ምን ያልጠግበን በቃ ሀማም ሲሄድ እንደዚህ እየዳበስኩ ነው የምሄደው። በቃ አይታየኝም እንዳለ እንቅልፉ እንትን ብሎኝ አስክሮኛል። ከዛ በኋላ ላይ እሄድና ሀማም ለግድ ይሄንን እንትን መቋሰሉን እንደዚህ በጀ እንደዚህ እያረኩኝ በቃ ፊቴን ጁም ማረግና ረጭቼ ውሃ ለግድ ትንሽ ለቀቅ ያደርገኛል ከአይኔ ላይ። ከዛ እንደምንም ልብሴን ቀይሬ እንደምንም ወጥቼ ውጭ ላይ ውሃ ወይ የሆነ ውጭ ላይ እዚህ የሚታጠባል ያንን አጥባለሁ ማለት ነው። ያንን ቶላ አጥባለሁ። ያንንም ሳጥብ በቃ እንቅልፌ እንደዚህ ነው የሚያደርገኝ። እንዴት ብዬ በቃ እኔም መግለጽ ችግር እግሬን አንስቼ መጣል ችግር ነው የሚለኝ በቃ እንቅልፉ ማለት ነው እንቅልፉ። አረውይ ምን ነው ሰው እንደው በገዛ ገንዘቡ ጥላት ይገዛል እንዴ? በፈጠራችሁ አምላክ እኔ እንደዚህ እንደ ስልክ ለእኔ ጥላት የሆነብኝ ነገር የለም እንዴ። ሁለተኛው ሸይጣን ደግሞ ምን መሰላችሁ? ብቻ የሚያስወራ ነገር በቃ አላቅም። እነሱ እኮ በቃ የጤፍ ርካሽ ያክል እኔን እኮ ቁብ አይሉኝም ኢትዮጵያ ሆኖ። እኔ ግን በቃ አሁን ነገር የመሆነው ይሆን ላለሁ ወንድሜ እንደውላለሁ እናቴ እህቴ በቃ እንደዚህ አሁን ይሄ ነገር ሲሄድ እንዲህ አረጋለሁ ይሄን ገዝቼ አረ ለገሌ ይሄን ዛሬ ለነሱ ለገሌት እኮ ይሄን ተገዛሁላት እገሌ ደግሞ ይላል ለነሱ ደግሞ አሁን ምን ሊሰጥ ነው? እነሱ እኮ ማለት ነው ብሰጫቸው ምንም ነው እኮ ግን በቃ ያስጨንቀኛል። ከዛ ደግሞ ብቻዬን ማውራት አራውዝ ቢላ ምን ሽጧ ረጅም እንደው ይሄ ሁለት ሸይጣን እኔ ጋር ነው ያለው እናንተም ጋር ነው። ብቻዬን ሳወራ ሀማም እያጠብኩ አወራለሁ። አውዝ ቢላ ምን ሽጧ ረጅም። ከዛ ምግብ እየሰራሁ አወራለሁ። ልክ ምግብ አያርብኝም። ምግብ እየሰራሁ ሳወራ አልሐምዱሊላህ። ከዛ በቃ ልብስ እየተኮስኩም እንደው አሁን እንደዚህ ቢሆን እንደዚህ እንደዛ አረጋለሁ በቃ ምናምን ሰው ያለ እኮ ነው የሚመስለው። እናንተ ልጆቹ አንዳንድ ሰዓት ሲመጡ ማለት ነው እሺ ምን ነው ተከልም ይሉኛል። ሀዛ ሲሉኝ እከልም ቴሌፎን ፊሰማ አምን ይላችኋለሁ ማለት ነው። አይ ተከልም ቴሌፎን ይሉኛል። ከዛ ካህዱ በላይ ምልስልና አራውዝ ቢላ ምን ሽጧረሽ መንጉር ነኝ እንደው መንጉር ነኝ። አረ ቢስሚላ መንጉድ እንዴት ያለ ሸይጣን ዘበጠኝ። አውዝ ቢላ ምን ሽጧረሽ። አሁን ኢትዮጵያ ሰሄድ እኮ እናንተ እንደዚህ እኮ ባወራ እኮ ቀውሳ መጣኝ ነው እኮ የሚሉኝ። ቀውሳ መጣኝ ነው የሚሉት። በቃ እንዴ ቀውሳ ነው የመጣችሁ ነው የሚሉኝ ወላሂ። ከዛ በኋላ ላይ አውዝ ቢላ እና ወይ አያቱን ኩርሲ ወይ ሱረቱን በቀራ ምናምን በስልኬ ከፍትና አዳምጣለሁ። እያዳመኩ ራሱ እናንተ እያዳመኩ ራሱ ይወሰውሰኛል ብቻ ያለ ማውራት። አራውዝ ቢላ በቃ አረ ቢስሚላ አረ እኔ ያሰብኩት ኢትዮጵያ ሰሄድ እንዴ ኢትዮጵያ ሰሄድ እንደዚህ ብቻዬን ካወራሁ እኮ በቃ ቀወሰች አበደች ነው የሚሉኝ። ደግሞ እኮ የሚያሳስብ ነገር
ቢያሳስበኝ እኮ ጥሩ ነው። የማያሳስበኝ የማይመለከተኝ ነገር ውስጥ እነሱ የጤፍ ርካሽ ያክል ምንም አይነት ቁብ ለሌላቸው ሁሉ እኮ ነው የምጨነቀው። ፈጣሪ ሆይ ከዛ አስቤ መጨረሻ ላይ ወደ ራሴ ስመለስ አሁን ምን አገባኝና ነው ምን አገባኝ እላለሁ። ምን ድንቤን ነኝ አሁን እኔ እላለሁ። ኧረ ቢስሚላ ይሄ ሁለት ሸይጣን እኔ ጋር ብቻ ነው እናንተም ጋር እና እንቅልፍ ተኙ። እንቅልፍ ታልተኛችሁ እኔ በራሴ ያው እኔ እንኳን እንደው ፈጣሪ ዱአ አርጉልኝ እንጂ እኔ እንጃ ሸይጣን ይዞኝ ነው እላለሁ። አንዳንድ ሰዓት እንቅልፍ በቃ ስልኬ ተጀ በቃ ሲለይ ቆይ እጥለዋለሁ። አረ እንደው ቢስሚላ እንደው ዛሬ ተኛለሁ እና ስልኬ እንደዛ ጥልና ሂጄ ተኛለሁ። ከዛ ተኝተልና እስኪ የሆነ ቪዲዮ እኮ ለቅቄ ነበር ዩቲዩብ ላይ እስኪ ሌው ምናምን ነገር ታይቷል አልታየም ወይ ቲክቶክ ላይ ወይ ፌስቡክ ላይ የለቀኩት ታይቷል አልታየም ምን እናገባለሁ። ከዛ በዛው ስክሮል እያለሁ ቅርት ከዛ እንቅልፍ ሳይወስዳችሁ ሲቀር እኔ ካሁን ቀደም ይሄን እጄን መሀል እጄን ይሄንን እያቃጠለኝ በቃ የሆነ ሲያቃጥለኝ እንትን ላይ ጎግል ላይ ነው መሰለኝ ስጠይቅ የነርቭ መጫን ችግር ነው አለኝ ማለት ነው። ከዛ ይሄ ነገር ሌላ ነገር ሊፈጠር ይችላል ብዬ ለሰዎች ተናግሬ ሐኪም ቤት ወሰዱኝ። ሐኪም ቤትም ሲወስዱኝ እንደዛው የነርቭ መጫን ነው አለኝ። ይሄ በሽታ ደግሞ የሚመጣው እንቅልፍ ተማጣት የተነሳ ነው አለኝ። አይምሮሽ እረፍት ካላረገ የነርቭ በሽታ ያመጣል። በቃ እረፍት ደሽ ያለ እንቅልፍ አሁን እኛ አይምሮአችን የሚያርፈው ስንተኛ ነው። ስንተኛ አይምሮአችን ሲያርፍ ብዙ ነገራችን ይስተካከላል። ውስጣችን ሁሉ ይስተካከላል አይምሮአችን ሲያርፍ እና እንደዛ ብሎ አሉኝ ዶክተሮቹም ማለት ነው። ጉግል ላይ እንትን ስል እንደዛ ብሎ አሉኝ። ከዛ እተኛለሁ ብዬ ወስናለሁ፣ ግን አልተኛም። እኔ ብቻ ነኝ፣ እኔ ብቻ ነኝ፣ ሌላ ሰው አለ፣ እኔ ብቻ ነኝ። ከዛ እንደዚህ ብላችሁ ሀገራችሁ ሲትሄዱ ማለት ነው እኔ እንደዛ ሁኔ አገሬ ሂጄ ማለት ነው አገሬ ሂጄ በጣም ናፍቄ ያለሁኝ በጣም ናፍቀውኛል። 5 አመቆች ነው የሄድኩትና በጣም ናፍቀውኛል። ግን ቤት እኔ እዛ ሄድኩበት ቤት የራሴ ቤት ነው ቤቱ። ከዛ ግን እዛ ያገኘኋቸው ሌላ ሰዎች ናቸው። እናቴን አላገኘኋትም። ወዲያው እንደሄድኩ በሁለተኛ ቀን ነው ያገኘኋትና ሳያቸው ናፍቄ ማለት ነው ወላሂ ሳያቸው ማለት ነው እንባ ያመጣኝ። በቃ እየተሳረጋችሁ የሆነ የደስታ እንባ ያመጣኝ ወላሂ ከምሬ ነው ማለት ነው። እንባዬ ሲመጣኝ እናንተ የሆነ ሙድ ሊይዙብኝ ወላሂ ሙድ ሊይዙብኝ ማለት ነው እዛ። ከዛ አይኔ በቃ እንባዬ እንዲያለ አይኔ ሙልት ብሎ ውሃ ማለት ነው። ከዛ ምን ልሰርኩና እንዲህ ሲባባሉ ሳያቸው ደነገኩኝ። እናንተ ደነገኩና እንባዬ እንዲያወጣ ቶሎ እንዲህ ዘወር አልኩኝና በቃ የሆነ ምጥጥ አረኩት እንባዬን እምጥጥ። ከዛ ቤትም ውስጥ ስሄድ ያገኘሁት እናቴን ወይ እህቴን አይደለም ሌላ ሰው ነው ያገኘሁት። ያኔ ያው በቃ ባዲያ ነው በጥቅሉ ልንገራችሁ። ከዛ እዛም ሲሄድ በቃ አላስቻለኝም። በጣም ስለናፈቁኝ እንባዬ ላለቅስ ማለት ነው እንባዬ መጣኝ ማለት ነው። ይሄኔ ምስኪን እኔ እንደወላሂ እንደው ራሴን በራሴ እንዴት እንትን እንደምል ከዛ እንባዬ መጣኝ። ከዛ ደግሞ ትዝ ሲለኝ ቅድም እንደዛ ብለው ደግሞ እነሱ አሁን ደግሞ የሆነ ሙድ ሊይዙብኝ ነው እንደዚህ ያርቅሽ ምናምን አልኩኝና መልሼ ጥጥት አደረኩት። ግን እኔ እንባዬ እንዴት እንደመጣኝ ናፍቄ ማለት ነው። ከዛ ሳስበውም ስሄድ በቃ ቤተሰቦች ጋር እንደዚህ ተጫውቼ ደስ ብሎኝ በቃ ጎረቤቶች ጓደኞች ምናምን ሀቢብቲ ኢትዮጵያ ላይ ልንገራችሁ ከአረብ ሀገር ስከሉ ድሮ ከአረብ ሀገር ሲሄዱ በቃ ገሌ መታለኝ እናያት ምናምን በቃ እንደዚህ ነበር የሚባለው። አሁን ከአረብ ሀገር ስከሉ ሌላ ነገር ነው የሚያስመስሏችሁ ማለት በቃ የሆነ እኔ እንጃ ይረሳችኋል መሰል በቃ ከነ መፈጠራችሁ ይረሳሉ መሰል ኢትዮጵያ ያሉ ሰዎች ይረሳሉ። እኔ ሰህዲ አሁን 25 ጣቃ ይዣርኩ ከ25 ጣቃ አንድ ጣቃ የለኝም። ሰጥተዋቸው እንዳለ ለዘመድ አዝማዱ ላክስቶቼ፣ ላጎቶቼ ሚስቶይ፣ ለእህቶቼ፣ ለእናቴ፣ ለአካኮቼ ምናምን ላከዮቼ በቃ እንደዚህ ሰጥተዋቸው። እነሱ ጋር ግን ምንም ነው አልኳችሁ። እንዲሁም ሲሄድ የአክስቴና መሰለኝ አክስቴ ጋር ሲሄድ የአባቴ ጎቱሊ ናት እንጂ እሷ ቤት ስህር ማለት ነው። እሷ ቤት ስሄድ እንትኑን 25 ድርሃም ገዝቼ የሄድኩትን ምን 35 ድርሃም ገዝቼ የሄድኩትን ጣቃ በጣም ነው የሚካበደው። ለሁለት ይሆናል፣ 2 ቀሚስ ይሆናል
ለልጇና ለሷ ብዬ ማለት ነው 35 ነው የገዛሁት። ለአንድ ሰው የሚሆነው 25 ነው፣ ግን ለሁለት ሰው የሚሆነው 35 ነው። ያንን ገዝቼ ሂጄ ሰጥቻቸው ወላሂ ነው የምላችሁ እንደዚህ ሳሎኑ ጋር እንደዚህ የኬንዳ መወሎ ያርገው ታየሁት። ይዤ የሄድኩትን ታውቃ ማለት ነው። እኔ ገዝቼ ነው የሄድኩት። በጣም ነው የሚካበደው፣ በጣም ነው ኪሎ የሚያነሳ። ኪሎ የተፈቀደልኝ 46 ኪሎ ነው። ግን እንደዛ ሁኔ ስሄድ በቃ ያንን አይቼው አሁን መልሼ የሚያስጨንቀኝ ነገር አረ ወይ አረ እንዴት ያለ ሸይጣን ነው! እውነት እኔም ብቻ ነው እናንተን ግን ልንገራችሁ። ከዛ ሁሉ ሰው በቃ እኔ እንዳሰብኩት ያገኘሁት እናቴን ብቻ ነው። እናቴን አፍቃለይ በጣም የሆነ በቃ ልክ እንዳሰብኳት አይነት ያገኘኋት እናቴን ብቻ ነው። ወላሂ እናቴን ብቻ ነው እንዳሰብኳት ያገኘኋት። እና እንዲያው ምንም አልላችሁም እናት ያላችሁ በሙሉ እንዲያው እናት ያላችሁ እናታችሁን ሺህ ዓመት ያኖርላችሁ። እናቴ ብቻ ናት እኔ በቃ እንደጠበቅኳት ያገኘሁት እኔ እናቴን ብቻ ነው። የተቀረ ግን እናንተ ሙድ ሊይዙባችሁ ይሞክራሉ። ወላሂ ነው የምላችሁ፣ ሊያፌዙባችሁ ይሞክራሉ። ከዛ እኔ ደግሞ የዛን ሰዓት ብር ነበረኝና አላንቀሳቀሰችው ምናምን ተብሎ የተወሰነ ታግዶብኝ ነበር ብር እንዳላወጣ ምናምን እና ከዛ በኋላ ብር እያለ የባንክ ቤት ግን ብር እንትና ላይ ማለት ነው ቸገረኝ። ከዛ ሲቸግረኝ እማቃቸው የራሴ በቃ አጎቶቼ የራሴ ወንድሞቼ ምናምን ብር ስጡኝ አልኩኝ ማለት ነው። ያው ብር አለኝ ግን ማውጣት አልቻልኩም። የዛን ሰዓት ግርግርም ነበር ምናምንና ከዛ እንደገና እንደዛ ሲሆን ምን እንደሆነ ታውቃላችሁ? ለማን ነው ስታበላይ ኖረው? ለማን ሰታ ነው? በቃ ምንም ገንዘብ የላትም እናንተ ሊያወኝ እኮ ራቁኝ። ብር የላትም መስሏቸው ማለት ነው። እኔ እኮ አለኝ ግን የዛን ሰዓት ማውጣት አልቻልኩም። ከዛ እናቴ ነበራት በሷና ከሷ አውጥታ ሰጠችኝ። ከዛ እኔ ትክክለኛ ሰው ያገኘሁት ሰሄድ ኢትዮጵያ በቃ እንደጠበቅኩት ትክክለኛ ሰው ያገኘሁት እናቴን ብቻ ነው። እናቴን ብቻ ነው። ከዛ ውጭ ግን ፌክ በቃ ፌክ በጣም ገረሙኝ። እኔ የማያሰብኩት እናቴ ጎረቤቶቼ ዘመዶቼ በቃ ምናምን ሁሉ እንደው አግኝቻቸው አቅፊያቸው ስሚያቸው በቃ እንደዚህ በቃ እንትን ብዬ ምናምን እንትን አልመሰለኝም ነበር በእኔ ልብማ ማለት ነው። በእኔ ልብማ እነሱ እንደሆነ ምንም አልመሰልኳቸው ምንም። ከዛ እኔ ደግሞ እህታችሁ የሆነ በቃ ሲስቁኝ የሆነ ነገር kiያሳዩ ነው እንጂ እንትን ምለው ካላሳዩኝ እኔ አይዶን ኬር ለሚለይ ሰው እኔ ይበልጥ ነኝ በቃ ከነሱ በላይ ነኝ። እኔ የሆነ እንትን በጣም ልከኛ ነኝና ከዛ በጣም ገረመኝ አልኳችሁ። እና እንቅልፍ ተኙ። አይምሯችሁ የማስታወስ እንትን የማለት ችሎታ እንዲኖረው እንቅልፍ ተኙ። ኢትዮጵያ ስትገቡ ወላሂ ነው የምላችሁ በጣም በብዙ ነገር ነው ሙድ የሚይዙባችሁ። እናንተ ሸቅላችሁ ምን ብላችሁ ስታግዟቸው የኖራችሁ ሁሉ የሆነ ስህተት ሲያውባችሁ ያንን ስህተት እየተቀባበሉ ነው ሙዚ የሚይዝባችሁ። ስለዚህ አይምሯችን የማስተንተን የማስታወስ ብቃት እንዲኖረው ግዴታ እንቅልፍ ያስፈልገናል። ታኙ። እኔ እንኳን ሱብሃንአላህ አላህ ሸይጣንን ያረቅላሽ ብላችሁ ዱአ አርጉልኝ። እንደው በእንቅልፍ ሰዓት የሚመጣ ሸይጣን ያ ረቢ ያ አላህ እንደው ሰው ያዝልኝ። እንደው ይሄን ስልክ እኔ በገዛ ገንዘቤ ሸይጣን መግዛት ሆነብኝ አሁንስ። እና ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ቴንኪዩ